ባንኪንግ ኑሯችሁ እንትን የምትሉ ከሆነ ተጠንቀቁ። ኢቲኤምም ካላችሁ ሞባይል ባንኪንግም ካላችሁ ተጠንቀቁ። እና እሷ ኢቲኤም ነበራት እየሄደ ብር እያወጣ ለምትፈልገው ነገር እየሰጣት ቤተሰብ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ቪዲዮ እየሰራሁ አይደለም፣ ለምን እንደሆነ አላውቅም። የሆነ ነገር ይዞኛል። እንዴት ናችሁ? ደህና ናችሁ ወይ? ዛሬ የመጣሁበት ዋናው ነገር በባንክ ቤቶች ስም አብዛኛውን በንግድ ባንክ ስም ብዙ ቤተሰብ ብዙ ሰው እየተጭበረበረ ነው እና ያንን እንድነግራችሁ ከች ብያለሁ። ላይክ ሼር ሰብስክራይብ አይረሳ። አበረታቶች ሸራ አድርጉልኝ፣ እገዙኝ እላችኋለሁ ውዶች፣ አብራችሁኝ ሁኑ እና ዛሬ ልነግራችሁ የምፈልገው ነገር ቢኖር አብዛኞቻችን የነቃን አለን። እዚህ ኢትዮጵያ ላይ ስትቆዩ እየነቃችሁ ትሄዳላችሁ። ሀይቀተን ከጎረቤት ከጓደኛ ከዘመድ እየሰማችሁ ትነቃላችሁ። አንዳንድ ጊዜ ደግሞ አለ አይደለ እኔ አዋቂ ነኝ ማለት ጉዳት ላይ ይጥላል ማለት ነው። አዋቂ ሰው የሰውንም ወሬ መስማት አለበት፣ ከሰውም መስማት አለበት። የሱ እውቀት አለው፣ ከሰው መጨመር አለበት። እና እኛ ብዙ ጊዜ ይሄ ማጭበርበር ምናምን የሚባለው ነገር እየሰማን ነው ያለ ነው። የደረሰባቸው ሰዎች አሉ፣ እየሰማን ነው ያለ ነው። እና ባንክ ቤቶችም ተጠንቀቁ እያሉ ነው ያሉት። እና አሁን ዕለት ነው ትናንት ይመስለኛል ለሰይድ ደወለለት ማለት ነው። የተከበረው ሰይድ መሐመድ ከንግድ ባንክ ነው የምንደውልልህ እና ሞባይል ባንክ ካለህ ግን ፋይዳ መታወቂያህን አላያያዝክም። ስለዛ አሁን ቀጥታ ሞባይል ባንክ ትገባና እንደዚህ በቃ ሰው አለበት መሆን የለብህም ወይንም በቃ ብቻ ምን ብዬ ልንገራችሁ የሌለ ማለት ነው። ባንክ ቤቶቹ የማይሉትን ወሬ ይደረድርላችኋል። ባንክ ቤት ከመቼ ወዲህ ነው መጥቶ በቃ ፋይዳኑ አያይዙ ብሎ በሜሴጅ ተልኳል። ከዛ ውጭ ስልክ ደውሎ ለእናንተ የሚያወራችሁ ሰው የለም። እና አንዳንድ ጊዜ ጥንቃቄ ያስፈልጋል። የሆነ ነገር ድንግጥ ብላችሁ ስልካችሁን እንዲህ አድርጋችሁ መንካት የለባችሁም። በራሳችሁ ጊዜ ብራችሁን እንዳትወረሱ፣ በራሳችሁ ጊዜ እንዳታለቅሱም፣ በራሳችሁ ጊዜ በቃ በእጃችሁ በስልካችሁ በቃ ለብዙ ዓመት የደከማችሁበትን ብራችሁን ልታጡ ትችላላችሁ። እውነቴን ነው የምላችሁ። እና አካውንታችሁን ቼክ ያደርጋሉ ምናምን፣ ከዛ ስልክ ቁጥራችሁን ያገኙታል። እንግዲህ ከዛው ውስጥ ይሁን ከየት ይሁን እንዴት ነው ስልክ ቁጥር የሚገኘው? አላሁ ያለም። እኔ ራሱ ገርሞኛል። ባንክ ቤት ንግድ ባንክ መኖሩን እንዴት አወቀ? በዛ ቁጥር እንደሚጠቀም እንዴት አወቀ ትላላችሁ? እኔ ግራ የገባኝ ነገር ቢኖር ያ ነው። እና ደወለለት። ከዛም በኋላ ምን ልንካ ሲለው እንደዚህ ንካ፣ ከዛ እንደዚህ አለኝ ደግሞ እንደዚህ ንካ እያለ እስከ መጨረሻው ድረስ ኮድ እንዲልክለት ማለት ነው። ወደዛኛው እንዲልክለት ነው ሰይድን የፈለገው። ከዛ እኔ ተከትየው እያዳመኩት ነበር። ሰይድ ደግሞ ራቅ ብዬ ነው ማወራህ ምናምን እያለ እኔ ማን ጋር ነው የሚያወራው ይሄ ማን ጋር ነው ብዬ ተከተልኩት። ከዛ ሰይድ ነቅቶበታል ለመንቀት ማለት ነው። እና ከዛም ኮዱን ሳይልክለት ያኔ የመጨረሻ ያንን ቁጥር ከነካችሁለት ማለት ነው። ያን ቁጥር ከላካችሁለት በቃ በሞባይል ባንኪንጋችሁ አካውንታችሁ ላይ 0 ብር ሳይቀር ይወሰድባችኋል። በሞባይል ባንኪንጋችሁ ማለት ነው። እኔ አሁንም ሞባይል ባንኪንግ የለኝም። ለምን እፈራለሁ? እኔ ስልኬ ቢሰረቅ ወይ ኮዴን ሴፍ አድርጌው ቢቀመጥ የሆነ ነገር ቢከሰት ብዬ ስለምፈራ አልፈልግም። ሞባይል ባንኪንግ ለምን አትጠቀሚም? መተሽ ባንክ ቤት የምትሰለፊው ምናምን ይሉኛል። የሆነ ቢሆን ባንክ ቤት እጄ ውልድ ያድራለሁ እንጂ ሞባይል ባንክ ካምኔ አልከፍትም ብዬ ትቻለሁኝ። እና ያኔ ያቀላል አንዳንድ ነገሮች ለክፍያ ለምናምን ሞባይል ባንክ አሪፍ ነው። ነገር ግን ሌባ እያለ ሰላም የለም። ጭራሽ በአካል የሚሰርቋችሁ ሌባን ስንፈራ በስልካቸው ቀጥታ ደውለው የሚበዘብዙንስ እና ተጠንቀቁ። ለቤተሰቦቻችሁ ንገሩ። አንዳንድ የገጠር ቤተሰቦቻችን ምስኪን ናቸው፣ አያውቁም። ብዙ ሰዎች በገዛ ስልካቸው ተበልተዋል፣ በገዛ ስልካቸው ተሸውደዋል። እና ከዛም ሰይድ ነቅቶበታል። ንካው እንደዚህ ቁጥር ጨምርና ንካው አለው ማለት ነው። ከዛ ዝም ብሎ ሳይልክለት ነክቼዋለሁ ምናምን አለው። ሲለው ተሳርቦ ነው ሄደው ተሳደበ ማለት ነው። ያጣለማኝ ተሳርቦ ይሄዳል እንደሚባለው ማለት ነው።
ያጣለማኝ ተሰርቦ ይሄዳል እንደተባለው ሰይድን ሰርቦት ዘጋ ማለት ነው። መልሰን ስንደውልለት በሌላ ስልክ አያነሳም። ሌባ ማለት ነው። ሌባ እንግዲህ በኢትዮጵያ ቁጥር ነው የሚደውለው። እንግዲህ እሰቡት። እኔ ሀደግ ግራ ግብት አለኝ። ከባንክ ቤት ነው የሚደወለው። እዛው ሌቦቹ ያሉት ባንክ ቤት ነው። ከየት ነው የመጡት? ስልክ ቁጥራችንን አካውንት እንዳለን ከየት አውቀው ነው የሚደውሉልን? ይሄ ነገር እኔ ግራ የገባኝ እኔ ብቻ ነኝ ግራ የገባኝ ወይንስ እንዴ እኔ ግራ ገብቷችኋል? እኔ አካውንት ንግድ ባንክ ይኑረኝ የት ይኑረኝ እንዴት አወቁ? እንደ ስልክ ቁጥሬን ከየት አግኝተው ደወሉልኝ የሚለው ነገር ያሳስበኛል። እና ብዙ ሰዎች ደግሞ እንደዚህ ብር ሊላክልሽ ነበር ይሄን ነኪ ብር ሊገባልሽ ነው በሞባይል አካውንትሽ ምናምን ተብሎ የተበሉ ሰዎች አሉ። በጣም ሲስተማቸው ብዙ አይነት ነው። 3 4 5 አይነት ሲስተም ነው የሚያመጡላችሁ። ለኔ ሌላ ካሉ ለአንቺ ሌላ ይላሉ። እና በዚህ ነገር ጥንቃቄ አድርጉ። ሀገራችሁ ስትገቡ በቃ ጥንቃቄ አድርጉ፣ እንዳትሸወዱ። ሞባይል ባንኪንግ መክፈቱ ከየር ሆኖ እያለ ነገር ግን ጥንቃቄ ያስፈልጋል። ለተደወለላችሁ ስልክ ሁሉ እንኳን ስልክ አይደለም ልንገራችሁ። የሆነ እንዳውም ታሪክ ነው የምነግራችሁ። ልጅቷ ሞባይል ባንኪንግ አላት፣ ባል አላት። ባሏ ይቅማል፣ ማሻአላ ይሰግዳል፣ ይቅማል። ያው ታውት ያኔ ቃልቻ ነው በሉት፣ ቃልቻ ነው ይባላል በእኛ ዘንድ። መቃሙን ይቃም ግን ይሰግዳል ይባላል። ይሰግዳል፣ እሺ ይስገድ። ነገር ግን ሞባይል ባንኪንግ ኮዷን ያውቀዋል እና እንትኗን ራሱ ይወስደዋል። እሱ አታውቅም፣ ፎርሷ ነው የምታኖረው፣ ምንም ነገር አታውቅም። ዛሬ ይሄን ነገር ፈልጋለሁ ብር ፈልጋለሁ ካለችው ላጣርጓ እስከ ፎርሷ ይዞ ሄዶ ባንክ ቤት ስቦ ብር አምጥቶ ይሰጣታል። እሰቡት። አንዳንድ ጊዜ በጥሁኑ የኛ ልጆች ማለት ነው ሞባይል ባንኪንግ ኑሯችሁ ኤቲኤም ኑሯችሁ ወይ ሞባይል ባንኪንግ ኑሯችሁ እንትን የምትሉ ከሆነ ተጠንቀቁ። ኤቲኤምም ካላችሁ ሞባይል ባንኪንግም ካላችሁ ተጠንቀቁ። እና እሷ ኤቲኤም ነበራት እየሄደ ብር እያወጣ ለምትፈልገው ነገር እየሰጣት እሷ አታውቅም። እሱ ብር እየሰጠኝ ነው ትላለች። መጨረሻ ባንክ ቤት ስትል ብሯ በእንትን ወጥቷል ማለት ነው። እና በኤቲኤም ወጥቷል ማለት ነው። ማን ነው የሚያወጣው? ባሏ ነው የሚያወጣው። ማጭበርበር ማለት ነው። እንትንም ሞባይል ባንኪንግም ካላችሁ ሁሉ ነገራችሁ ሚስጥር ኮዳችሁን ምናምን ካወቀው በኋላ ስልክሽን እኔ ራሱ እንድሰርቅ እችላለሁኝ። በቃ ቁጥራችሁ ኮዱን አስገባለሁ፣ ብሬውን ወዲኔ ያስተላልፋለሁ። ሜሴጅ ሲደርሰሽ ዲሌት አደርጋለሁ። በቃ የሆነ ሰዓት ብር ልታወጡ ስትሄዱ እንደዚህ ሆነሽ ታገኘዋለሽ። ብርሽ ጎሎ ምናምን ነገር ያ ሰው ጋር እንግዲህ መጣላት ነው ማለት ነው። እና ብራችሁን በአግባቡ ለመያዝ የሆነ ነገር ሲኖራችሁ አካውንታችሁን ይሄ ወረቀት አካውንት ችግር የለውም። እናንተ ካልሄዳችሁ ማንም አያወጣም ልንገራችሁ። ግን እነዚህ ሞባይል ባንኪንግ እና ቲኤም በጣም ያሸውዳሉ በጣም። እና ጥንቃቄ አድርጉ። በሌላ ቪዲዮ እንገናኛለን። ላይክ፣ ሰብስክራይብ አይረሳ። ሰላም አለይኩም ወራህመቱላሂ ወበረካቱ።